ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ዛሬ ደግሞ እንደዚህ እንደምታዩት በጣም የሚያምር ቆንጆ የሆነ ጨጨብሳ ይዤ መጥቻለሁ ስለዚህ ይሄንን ለመስራት ነው ዛሬ የመጣሁት አብራችሁን እንደምትቆዩ ተስፋ አደርጋለሁ በቅድሚያ ግን ወደ ቻናል ስትመጡ አዲስ ሆናችሁ ካላችሁ ቻናሌን ሰብስክራይብ ያደረጋችሁ የቀለም ቲዩብ ቤተሰብ እንድትሆኑ ጋብዛለሁ ከዚህ በፊት ደግሞ አብራችሁኝ የነበራችሁትን ከልብ አመሰግናለሁ አሁንም አብሮነታችሁ ይቀጥል ላይክ ሼር ኮሜንት ያረጋችሁ የምታበረታቱኝ ሁሉ ከልብ አመሰግናለሁ ዛሬ እንደዚህ እንደምታዩት በጣም ያምር ቆንጆ ጨጨብሳ እንሰራለን ዛሬ ይሄኛው ጨጨብሳ ስሰራ ሶስተኛ ጊዜ ነው ቁ.3 ጨጨብሳ ማለት ነው የምንሰራው የዛሬውን ጨጨብሳ የምንሰራው ከተለያዩ እህሎች የእህል አይነቶች ነው የምንሰራው በጣም ቆንጆ የተመጣጠነ የጨጨብሳ አይነት ነው አቀራረቡንም እንደዚህ በመታዩት መልኩ ቆንጆ አርጌ አቅርቤው እኛ በእንደዚህ በመታዩት መልኩ ወደነው ተመግበነዋል ማለት ነውና እናንተም እንደምትወዱት ተስፋ አደርጋለሁ በጣም ጣፋጭ ነው ቆንጆ ነው የተመጣጠነ ነው ስለዚህ እሱን ለመስራት ነው የመጣሁት አብራችሁኝ እስከ ቪዲዮ መጨረሻ እንድትቆዩ ጋብዛለሁ አሁን ጨጨብሳችንን ለመስራት እዚህ ጋር ጤፍ ፍርኖ ዱቄት እንዲሁም የገብስ ዱቄት የአጃ ዱቄት አዘጋጅቻለሁ የጤፍ ዱቄት 1 ካፕ ፍርኖ ዱቄት 1 ካፕ የገብሱን 3/4 እንዲሁም ደግሞ የአጃውን ግማሽ ካፕ አዘጋጅቻለሁ እንደዚህ በመታዩት መልኩ ደግሞ እነፋውና ሁሉንም አንድ ላይ አቀላቅለን ወደ ማውካት እንገባለን ማለት ነውና በጣም ቆንጆ ነው ተወዱታላችሁ ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ አብራችሁኝ ቆዩ እኔ እንደዚህ በመታዩት መልኩ ሁሉንም አይነት እህሎች ነፍቼ እንደዚህ ጨምሬያለሁ ከዛ እናገናኛቸዋለን ሁሉንም ካገናኛናቸው በኋላ ምንም ብዙ ምን ጨምረው ነገር የለም ጫውን ጨምራለን እዚህ ጋር ጫውን የጨመርኩት ከዛ እዚህ ጋር ደግሞ እኔ በርበሬ ጨምራለሁ በርበሬውን እንደ ኦፕሽናል መውሰድ ትችላላችሁ መጨመርም አለመጨመርም ትችላላችሁ ግን ቆንጆ ጣዕም ይሰጥልናል ለጨጨብሳችን ስንጨምረው ከለሩንም ያሳምርልናልና እዚህ ጋር እንደምታዩት ደግሞ ትንሽ ዘይት ጨምሬያለሁ ያው ቂጣችን በጣም ድርቅ ያለ እንዳይሆንብን የመለስለስ ስሜት እንዲያመጣ ነው እኔ ዘይቱን የጨመርኩት ማለት ነውና እንደዚህ በመታዩት መልኩ እናቦካለን ከአቦካኩን እናንተ እንደምትፈልጉት ማቅጠን ማወፈር እንግዲህ የእናንተ ምርጫ ነው ማለት ነው እኔ እንደሚመቸኝ አድርጌ አቦካውና እመለሳለሁ እና በእጃችሁ ማውካት ትችላላችሁ እንደዚህ መምታትም ትችላላችሁ አሁን እንደዚህ እንደምታዩት አብኩቼ ጨርሻለሁ ማለት ነው እዚህ ጋር መጥበሻ አግዬ ያው ቪዲዮ ስለፈጠነ ነው አግዬ እንደዚህ በመታዩት መልኩ ቂጣችንን እንጋግራለን የጨጨብሳ ቂጣችንን በምጣድ መጋገር ይቻላል በመጥበሻ መጋገር ይቻላል ቂጣውን ለመጋገር ምንም ያን ያህል የተለየ ግዴታ መጥበሻ መሆን የለበትም ግዴታ ምጣድ መሆን የለበትም ባላችሁ ነገር እንደዚህ ቆንጆ አርገን ቂጣችንን እንጋግራለን ማለት ነው እኔ እንደዚህ እንደምታዩት ሳሳ አድርጌ ነው የጋገርኳቸው ያለሁት በጣምም ሳይደርቅ በጣም ለስላሳ ሳይሆን መካከለኛ የሆነ የጨጨብሳ ቂጣ ነው ሆነልኝ ማለት ነው እንደዚህ በመታዩት መልኩ ሁሉንም ጋግሬ ጨርሳለሁ ያው በእጃችንም መዘርጋት እንችላለን ያለዛ እንደዚህ በመታዩት መልኩ በጭልፋ መዘርጋት እንችላለን እንግዲህ በርበሬውን የጨመርነው በርበሬ ስለጨመርንበት ነው እንግዲህ ከለሩ እንደዚህ እንደምታዩት ቆንጆ ከለር ሰጥቶልናል ማለት ነው እንደዚህ ያምራል ቂጣውም ሲታይ ያው ከዚህ በፊት የፍርኖ ዱቄት ብቻ እንዲሁም ደግሞ የጤፍ ጨጨብሳ ለየብቻ ሰርቻለሁ እነሱንም ማየት የምትፈልጉ ሰዎች ከስር ሊንኩን አስቀምጥላችኋለሁ ገብታችሁ መመልከት ትችላላችሁ ቆንጆ የጨጨብሳ አይነቶች ናቸው የዛሬው ለየት የሚያደርገው ከተለያየ እህል ነው የሰራሁት እንዲሁም ደግሞ ያው የጾም ስለሆነ
የጾም ጨጨብሳ ነው የምንሰራው ማለት ነው ጾም ስለሆነ ዛሬ አሁን እንደዚህ በመታየት መልኩ ቂጣችንን ጋግረን ጨርሰናል ማለት ነው አሁን እዚህ ጋር እንደዚህ እንደምታዩት እንደዚህ ያማረ ቆንጆ የጨጨብሳ ቂጣ አግኝተናል እኔ ዛሬ ያው በእጃችሁ መበጣጠስ ይቻላል ግን በፉድ ፕሮሰሰር መፍጨት ትችላላችሁ እኔ አነስ ያለች መፍጫ ነበረችኝ በሱ ልፈጫው ነው ያዘጋጀሁት ስለዚህ እንደዚህ በዚህ ፈጨት አድርጌው መለሳለሁ ያው ድቅቅ ያለ ይሰጠናል ማለት ነው ምንም ግዴታ በእንደዚህ መፈጨትም የለበትም እናንተ በእጃችንም መበጣጠስ እንችላለን ማለት ነው እኔ ትንሽ ደቀቅ ያለ ስለፈለኩኝ እንደዚህ በመታዩት መልኩ የፈጫውት ነው ያለውት እንደዚህ እንደምታዩት በእንደዚህ ይሄን የሚያካክል አድርጌ በጣም ድቅቅ አላለም ዱቄትም አልሆነም መካከለኛ የሆነ እንትን ሲኖረው ነው እንትን ያልኩት ማለት ነው እንደዚህ ያደረኩኝ እኔ የጨጨብሳ ቂጣዬን ፈጭቼ ጨርሳለሁ አብራችሁኝ ቆዩ አሁን እንደዚህ እንደምታዩት ፈጭተን ጨርሻለሁ ማለት ነው እዚህ ጋር እንደምታዩት የኦሊቭ ኦይል የተነጠረ ዘይት አለኝ እንዲሁም ደግሞ በርበሬ ጨው አዘጋጅቻለሁ ኮረሪማ የማልጨምርበት ምክንያት አሁን ዘይቱን ሳነጥረው ኮረሪማ እንዲሁም ደግሞ ኮሰረት ስላለው ለዛ ምንም ኮረሪማ ዛሬ መጨመር ያስፈልገኝ ማለት ነው እናንተ ግን ዘይታችሁ ያልተነጠረ ከሆነ ኮረሪማ ጨምራችሁ ጨጨብሳችሁን ሲሰሩ ብታደርጉበት ቆንጆ ነው የዘይቱን አነጣጠር ያው ኦሊቭ ኦይል ስለሆነ መጥበሻችንን ጋል አድርገን ከጋለልን በኋላ እሳታችንን አጥፍተን ኮረሪማ እንዲሁም ደግሞ ኮሰረት አድርገን ኦሊቭ ኦይላችንን አድርገን ትንሽ ሞቅ ሲል እቃ ላይ ገልብጠነው ዘፍዘፍ አድርጎ ማሳደር ማለት ነው ከዛ አንጠፍጥፋችሁ በመትፈልጉት እቃ አስቀምጣችሁ እሱን መጠቀም ነው በጣም ቆንጆ ነው ሲያድርበት ቅመሙን አድርገነው ሲያድር ቆንጆ የቅቤ አይነት ጣዕም ነው የሚኖረው ተወዱታላችሁ እንደሱ ሰርታችሁ ሞክሩት እንግዲህ ሙሉ ቪዲዮውን አላስገባውትም ስላልቀረጽኩት ነው ያላስገባውላችሁ ግን በእንደዚህ አይነት መልኩ ነው ያዘጋጀሁት አሁን እንደዚህ እንደምታዩት በርበሬ ዘይታችንን እንዲሁም ጨው ጨምሬ እንደዚህ ቂጣችንን ጨምረን በመታዩት መልኩ ያዋህድኩት ነው ያለውት ከዚህ በኋላ ስራችንን ጨርሰናል እንደዚህ ያማረ ቆንጆ የተመጣጠነ ጨጨብሳ አግኝተናል ማለት ነው በጣም ተወዱታላችሁ ቆንጆ ነው የተለያየ አይነትም ስለሆነ ያው ለጤናም ጥሩ ነው እና አንዳንዴ እንደዚህ ቀልቀል አርገን እህሎችን ስንሰራ ደግሞ መልካም ነው ብዬ ነው በእንደዚህ አይነት መልኩ ይዤላችሁ የመጣሁት እኔ በቤቴ ሰርቸው ስለወደድኩት ነው እናንተም ሰርታችሁ እንደምትሞክሩ ተስፋ አደርጋለሁ አሁን እንደዚህ እንደምታዩት እቃ አቅርቤያለሁ ወደ ገበታ ልናቀርበው ያዘጋጀሁት ነው ያለውት እንግዲህ ከሻይ ጋር ከምትፈልጉት አይነት የጾም ወተትም ካለ እንዲሁም ደግሞ ጾም ካልሆነ ደግሞ ይሄን ጨጨብሳ በቅቤ መስራት ይቻላል ስለዚህ ሰርታችሁ እንደምትሞክሩ ተስፋ አደርጋለሁ እኔ በምታዩት መልኩ አዘጋጅቼው ከላዩ ደግሞ ያው አንድ ሙዝ ቆረጥ አድርጌ ያረግበታለሁ ሙዙን ስንጨምርበት አትክልት ፍራፍሬ ሲኖረው ያው እናንተ ካላችሁ ስትሮበሪ ብሉቤሪ የምትፈልጉትን አናናስ የፈለጋችሁትን አይነት ፍሩት ከላዩ ላይ አድርጋችሁ ማቅረብ ትችላላችሁ በጣም ቆንጆ ነው ልጆችም ይወዱታል ለኛም ጥሩ ነው ስለዚህ እንደዚህ አድርገን ለቁርስ ለመክሰስ ብናቀርበው በጣም አሪፍ ነው የቁርስ አማራጭ ነው ማለት ነው ለቁርስ ይሆናል ለመክሰስ ይሆናል ስለዚህ እናንተም እንደዚህ አዘጋጅታችሁ እንድትሞክሩት ሰርታችሁ እንድትቀምሱት ጋብዛችኋለሁ እኔ በመታዩት መልኩ እንደዚህ በአማረ መልኩ አቅርበን ያው ፍሩት ሲኖረው ልጆቻችን ለመመገብም ያው እንትን ይላሉ ማለት ነው አያስቸግሩንም የሰጠናቸውን እንዲበሉልን እነሱ የሚፈልጉትን ፍሩት ከላዩ ላይ ብናደርግላቸው ያው ወደውት ይመገቡታል በሚል እንደዚህ አሳምረን አቅርበናል ማለት ነው ቀምሻለሁ በጣም ቆንጆ ነው ይጣፍጣል እናንተም እንግዲህ
ያው እንደተለመደው ሰርታችሁ ሞክሩት ነው ያልኳችሁ ያለሁት ማለት ነው። እንደዚህ ቆንጆ አድርጌ አቅርቤ ከሻይ ጋር እኛ ወደነው ጣፍጦን ነው የተመገብነው ማለት ነው። እናንተም እንደዚህ ከሻይ ጾም ካልሆነ ከወተት ጋር መመገብ ትችላላችሁ። ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። አብራችሁኝ ስለቆያችሁ ስለተመለከታችሁ ከልብ አመሰግናለሁ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። አዲስም ከሆናችሁ ሰብስክራይብ ያደረጋችሁ የቻናሌ ቤተሰብ እንድትሆኑ ጋብዛለሁ። በድጋሚ ሰብስክራይብ ስታደርጉ ኦል የሚለውን የደወል ምልክቱን ብትጫኑ ያው አዳዲስ ቪዲዮዎች ስለቅ ወደ እናንተ ቶሎ እንዲደርሱ ይሆናሉ ማለት ነው። እንግዲህ ያው የነበረኝን ቪዲዮ እዚህ ላይ ጨርሻለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። እንግዲህ ቀጣዩ የበዓል የገና ሰሞን ስለሆነ በተለያዩ ለበዓል በሚሆኑ ስራዎች ደግሞ እንገናኛለን ሰሞኑን። እስከዛው ድረስ ግን መልካሙን ሁሉ ተመኘውላችሁ። ሰላም ሁኑ። ባይ